half the population is in urgent need of food aid, and famine has been declared in parts of the country. Aid groups warn it's the world's worst humanitarian disaster. ዛሬ የምናቀርበው ዘገባ አስደንጋጭ ነው እና በልባችሁ ላይ ጠባሳ የሚተው እውነት ነው። ከኮሎምቢያ ጥቅጥቅ ያሉ ጫካዎች እስከ ሱዳን የሚያቃጥል በረሃ ድረስ በወታደራዊ መስክ እጅግ ልምድ ያካበቱ የቀድሞ ወታደሮች አሁን ዋና የጦርነት ሸቀጥ ሆነዋል። ዋና ትኩረታቸውም ጦርነትን እንደ ትርፋማ ንግድ ማወራረድ ነው። ለአርኤስኤፍ ሚሊሻ የሚፋለሙት እነዚህ ቅጥረኞች በአንድ በኩል ለከፍተኛ ገንዘብ ሲሉ ሲዋጉ፣ በሌላ በኩል ደግሞ ልብ የሚሰብር ተግባር ሲፈጽሙ ተጋልጠዋል። መሳሪያ ጨብጠው የማያውቁ የሱዳን ህፃናትን አሰልጥነው ሞትን እንዲፋለሙ ያሰማራሉ። ይህ አደገኛ የጦርነት ንግድ ከየመን ጦር ሜዳ ጀምሮ የአፍሪካ ቀንድን አካሎ የኤርትራ ተራሮችን አቋርጦ እስከ ቆላ ተንቤንም ይዘልቃል። ሰማይ፣ ባህር፣ ውቅያኖስ የማይገድበው ዓለም አቀፍ የጦርነት የንግድ መረብ ነው። በወር ከ2600 በላይ የሚያስገኘው ይህ ንግድ የብዙ ሚሊዮኖችን ህይወት ቀጥፎ የቀጠናውን ሰላምና መረጋጋት የሚያናውጥ ስራ ነው። በሱዳን 150,000 ሰዎች ተገድለዋል። 13 ሚሊዮን ሰዎች ከቤታቸው ተፈናቅለዋል። የአመታት የጫካ ውጊያ የለመዱ የኮሎምቢያ ወታደሮች አሁን ሱዳን ገብተዋል። ለአርኤስኤፍ ሚሊሻ የሚዋጉት እነዚህ ቅጥረኞች የሱዳንን የእርስ በርስ የጦርነት ሁኔታ ሙሉ በሙሉ ቀይረዋል። Recent reports now reveal Colombian mercenaries have joined these Sudanese rebels. Sudan has confirmed the presence of Colombian fighters in its civil war. On the 6th of August, Sudan's Air Force destroyed an aircraft that was carrying Colombian mercenaries as it was about to land at an airport in Darfur that is controlled by the paramilitary rapid support forces. ካርሎስ ስሙ ለደህንነት ሲባል ተቀይሯል። የ50 ዓመታት የኮሎምቢያ የእርስ በርስ ጦርነት ውስጥ ታሪክ ያለው ሰው ነው። በአሜሪካ ጦር የሰለጠነ ባለሙያ። ካርሎስ ዩክሬን በይበልጥ አደገኛ የሆነች መጣች፣ የሞት አደጋው ጨመረ። ወጣሁና በአፍሪካ ይህንን ቅጥረኝነት ስራ ለመቀበል ተገደድኩ። አፍሪካ ብቻ መሆኑን ነበር የማውቀው ብሏል። ካርሎስ ወደ ሱዳን የደረሰው የእርስ በርስ ጦርነቱ ከጀመረ ከ2 ዓመታት በኋላ ነው። ጉዞ በቦጎታ የሕክምና ምርመራዎችና በወር $2600 በሚከፍል ውል ተጀመረ። የእርሱ መንገድ የሚጀምረው ከኮሎምቢያ ዋና ከተማ ቦጎታ፣ አውሮፓ፣ አዲስ አበባ ኢትዮጵያ፣ ቦሳሶ ሶማሊያ አድርጎ ነው። ቅጥረኛ ወታደሮቹ ሱዳን ከመድረሳቸው በፊት በሶማሊያ ቦሳሶ አቅራቢያ የሚገኝ የኤምሬትስ ወታደራዊ ካምፕን እንደ መሸጋገሪያ ማዕከል አድርጎ ይጠቀሙበታል። ቅጥረኛ ወታደሮቹ ሱዳን ከመድረሳቸው በፊት በሶማሊያ ቦሳሶ አቅራቢያ የሚገኝ የኤምሬትስ ወታደራዊ ካምፕን እንደ መሸጋገሪያ ማዕከል ይጠቀሙበታል። ከዛም ወደ ኒያላና ኤልፋሽር ግንባሮች ያመራሉ። በሱዳን ውስጥ ወታደሮች ሌሊቱን የሚያሳልፉት ተኝተው ነው። ደህንነታቸውን እንኳን አይጠብቁም። ኮሎምቢያን ግን ለየት ያለ ጦርነት ለምደናል፣ እኛ በጨለማ እንዋጋለን ሲል ካርሎስ ትዝብቱን አጋርቷል። የሰሜን ዳርፉር ዋና ከተማ የሆነችው ኤልፋሽር የሱዳን ጦር የመጨረሻ ምሽግ ስትሆን ለ500 ቀናት ያህል በአርኤስኤፍ ከበባ ስር ነች። እርዳታ ከ18 ወራት በላይ ወደዚህ ከተማ ያልገባ ሲሆን የተባበሩት መንግስታት ድርጅት ባለስልጣናት ይህንን ግጭት እጅግ አስከፊ ከሆኑ ሰብአዊ ቅዠቶች አንዱ ብለውታል። በዚህ ግጭት ምክንያት ህፃናት አንበጣ፣ የእንስሳት መኖና የሳር ዘር እየበሉ ለመትረፍ እየታገሉ ነው። የተመድ ባለስልጣናት እንደገለጹት አርኤስኤፍ በኤልፋሽር ዙሪያ የጣለው ከበባ ዓለም አቀፍ የሰብአዊ ህግ ጥሰት ነው። የዛምዛም ካምፕ ቃል አቀባይ መሐመድ ካሚስ ዱዳ ስላለው ቀውስ በቁጭት ስሜት እንዲህ ሲሉ ተናግሯል። በገዛ አይናችን ሁለት ወንጀል ተመልክተናል። አንደኛ የአርኤስኤፍ ሚሊሻ ህዝባችንን ማፈናቀሉ ሲሆን፣ ሁለተኛው ደግሞ የውጭ ቅጥረኞች ካምፑን መያዛቸው ነው።
ከሁሉም ነገር በላይ አስደንጋጭ ሆነው ግን የጦር ቅጥረኞቹ ሚና ከጦር ግንባር አልፎ ህፃናትን ማሰልጠን የመጀመሪያ ስራቸው መሆኑ ነው። ካርሎስ የዚህን የጨለማ እውነት አስከፊ ገጽታ በሰጠው ቃለ ምልልስ ሲናገር እንዲህ ይላል። የስልጠና ካምፖቹ በሺዎች የሚቆጠሩ ሰዎችን የያዙ ሲሆን ከጎልማሶች ይልቅ በርካታ ህፃናትን የያዙ ናቸው። መሳሪያ ጨብጠው የማያውቁ ህፃናት እኛ ጠመንጃ እንዴት እንደሚይዙ እናስተምራቸዋለን። እናም ህፃናቱን የምናሰለጥናቸው ሄደው እንዲገድሉ ነው በማለት ካርሎስ ይህንን ሁኔታ አስከፊና እብደት ሲል የገለጸው ቢሆንም ጦርነት እንዲህ ነው በማለት የጦርነትን አስከፊ ጎን በሐዘን ገልጾታል። የሰብአዊ መብት ተሟጋቾች ግን ይህንን ድርጊት ዓለም አቀፍ የሰብአዊ መብትና የጦርነት ህጎችን የሚጥስ የጦር ወንጀል መሆኑን አጽንኦት ሰጥተው አሳስበዋል። ይህ አደገኛ ንግድ በግል የጸጥታ ኩባንያዎች አማካኝነት በተባበሩት አረብ ኤምሬቶች UAE የተቀነባበረ ስለመሆኑ ይወቀሳል። ይህ የኮሎምቢያ ቅጥረኞች በሱዳን የመገኘታቸው ሚስጥር በድንገት የመጣ ሳይሆን በአፍሪካ ቀንድና በመካከለኛው ምስራቅ ለረጅም ጊዜ የቆየ መረብ ነው። UAE ኮሎምቢያንን በመመልመል ከ2015 ዓመተ ምህረት ጀምሮ በየመን ጦርነት ወቅት በሺዎች የሚቆጠሩ ቅጥረኞችን አሰልፋለች። ለዚህም እስከ $7000 የሚደርስ ወራዊ ክፍያ ትከፍል እንደነበር በሪፖርቶች ተመላክቷል። ይሁን እንጂ በሱዳን ባለው የእርስ በርስ ጦርነት ውስጥ የሚሳተፉ ኮሎምቢያን ብቻ አይደሉም። ሪፖርቶቹ እንደሚያሳዩት የጦርነቱ ተፈጥሮ በክልላዊና ዓለም አቀፋዊ ተዋናዮች የተሞላ ነው። አብነትም በጦርነቱ ውስጥ የኤርትራ ተዋጊዎችም እየተሳተፉ እንደሆነ የሚያመላክቱ ሪፖርቶች አሉ። እንዲሁም በኢትዮጵያ የሰሜኑ ጦርነት ወቅት ወደ ሱዳን ሸሽተው የነበሩ የህወሓት ተዋጊዎችም በጦርነቱ ውስጥ መሳተፋቸውን የሚጠቁሙ መረጃዎች ወጥተዋል። በሩሲያ ተዋቂ ሆነው የግል ቅጥረኛ የዋግነር ወታደሮች ቡድንም ቢሆን በጦርነቱ ተሳትፏል ወይም አሁንም ድረስ እየተዋጋ እንደሆነ የሚያመላክቱ ዘገባዎች መውጣታቸው ይታወሳል። የካርሎስ ታሪክ ኮሎምቢያን ወታደሮች በየመን፣ በኢራቅ፣ በአፍጋኒስታንና በዩክሬን ዓለም አቀፍ ግጭቶች ውስጥ ቁልፍ ተዋናይ እየሆኑ እንደመጡ ያሳያል። በተለይም በኢትዮጵያ ሰሜናዊ ክፍል በፌደራል መንግስትና በህወሓት መካከል ለ2 ዓመታት በተካሄደው ግጭት ወቅትም የውጭ ቅጥረኛ ወታደሮች ተሳትፈው እንደነበር የሚያመላክቱ ሪፖርቶች በሰፊው ተንጸባርቀዋል። ይህ የቀጠናውን ሰላምና መረጋጋት ምን ያህል አሳሳቢ እንደሆነ ያሳያል። የኮሎምቢያ ወታደሮች ለገበያ መቅረባቸው ምክንያት የኮሎምቢያ የጦር ሰራዊት አባላት በ40 ዓመታቸው በትንሽ ጡረታ እንዲገለሉ መደረጉ በወር $2600 በሚከፍሉ የግል ኩባንያዎች በቀላሉ እንዲታለሉ ምክንያት ሆኗል። በኮሎምቢያ ደግሞ ዜጎቿ በቅጥረኝነት መሳተፋቸው ከፍተኛ የፖለቲካ ውዝግብ ፈጥሯል። የኮሎምቢያ መንግስት በቅጥረኞቹ ተሳትፎ በይፋ ይቅርታ ከጠየቀ በኋላ ፕሬዝዳንት ጉስታቮ ፔትሮ ቅጥረኝነትን በብርቱ ኮንነዋል። ይህንን ህገወጥ ንግድ ለመከላከልም ቃል መግባታቸውን አስታውቀዋል። ካርሎስ ክፍያ አልተከፈለኝም በማለት ከሱዳን ቢወጣም ከሱ ጋር 30 ሰዎች ይወጡ ቢሆንም በተመሳሳይ ጊዜ 30 አዲስ ቅጥረኞች በአውሮፕላን ሲደርሱ አይቻለው ብሏል። ይህ ሁኔታ የቅጥረኝነት ገበያ አሁን ባለው ዓለም አቀፍ የኃይል ሚዛን መዛባት ምክንያት ዳግም በፍጥነት እያደገ መሆኑን ያሳያል። ካርሎስ እንዲህ ሲልም የመጨረሻ ቃሉን ሰጥቷል። ይህ ሐቀኛ ስራ አይደለም፣ ህጋዊ ስራ አይደለም፣ ነገር ግን የምትሄደው ለገንዘብ ነው። ይህ የዓለማችን ጥንታዊ ሙያ እየተባለ የሚጠራው የቅጥረኝነት ገበያ የዓለምን ሰላም እየፈተነ ይገኛል።
ለዚህ አስከፊ የጦርነት ንግድ ታዲያ ከሁሉ በላይ ሰብአዊ ቀውሱን ለመክታት ዓለም አቀፉ ማህበረሰብ የቅጥረኝነት መረቡን ሙሉ በሙሉ ማድረቅ ይኖርበታል። አለበለዚያ የሱዳን እልቂት የሌሎች ሀገሮች ዕጣ ፈንታ መሆኑ አይቀሬ ነው። ውድ የዘሆርን ዊትነስ ቤተሰቦች ከኮሎምቢያ ጫካ እስከ ሱዳን በረሃ በሚል ስለተዘረጋው የጦርነት ንግድ ያሰናዳንላችሁ ልዩ ዘገባ የተከታተላችሁትን ይመስል ነበር። በቀጣይ የምናዘጋጃቸው ተመሳሳይ ልዩ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤናንም እንመኝላችኋለን።